ኦርቶዶክስ ትመነምናለች አትበጠስም። ኦርቶዶክስ ትመነምናለች አትበጠስም የሚለው አያስሄድም፣ ጠፍታለች ሌሎች ሀገር ላይ። ታዲያ ከኤፌሶን ኢትዮጵያ ያስፈልጣለች። በቤተ ክርስቲያን ክብርና ልዕልና ላይ ማንም ቢረማመድ ይህንንም ነገሯን ለማንም በምንም ሁኔታ አሳልፎ መስጠትም መሸጥም አይቻልም። በበላበት የሚጮህ ቅጥረኛ በበላበት የሚጮህ ቅጥረኛ ኢሊት ነኝ ባይ ኢትዮጵያ እንዳሻው ያልከሰሰባት አጀንዳ አለ ብዬ አላምንም። ይሄ የምታዩት ቃሪያ አታዝኑልንም። በተለይ በዚህ ዓመት ይህች ቤተክርስቲያን እንዴት እንደተፈተነች ምን እናደርገው ጠፍቶናል። በዚህ ምክንያት የሚመጣባችሁ መርገም እርግማን ካለ እኔ ላይ ይውረድ። ዛሬ ኪዳነ ምሕረት ናት አይደለ? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በሁለት ዓመቱ ነው። ሰላምና ጤና ፍቅርና በረከት ከሁላችሁ ጋር ይሁን። እንደምን ሰንብታችኋል? የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦች እግዚአብሔር የተመሰገነ ይሁን። እስካሁኗ ሰዓት ድረስ እቅፍ ድግፍ አድርጎ ጠብቆናል። የሰራዊት አምላክ እግዚአብሔር ክብርና ምስጋና ለእርሱ ይሁን። ለእናቱም ለእመቤታችን ለቅድስት ድንግል ማርያም እንዲሁ በእውነት በስሟ ጠርተን የምናፍር ሰዎች አይደለንም እና ክብርና ምስጋናም ለእርሷ ይገባል ማለት እወዳለሁኝ። ወቅታዊ እጅግ በጣም አንገብጋቢ የሆኑ መርሃ ግብሮችን ይዤላችሁ መጥቻለሁኝ። እኔ ዲያቆን አቤሜሌክ ነኝ። ወደ እናንተ ዘውትር ሀገራዊና ሃይማኖታዊ የሆኑ መርሃ ግብሮችን ይዤ ወደ ሰፊው ሕዝብ ይዤላችሁ አደርሳለሁ። ዛሬ እጅግ በጣም ጆሮ ጭው የሚያደርግ አንድ ነገር ሰምቻለሁኝ። እንዲሁ በቃል የምነግራችሁ ነገር ነው። ብፁዕ አቡነ ኤርሚያስ የተናገሯት ንግግር ትንሽ ሆድ ታስብሳለች። ደግሞ ተጦሩ ነው። ካልሰማችሁ ግን አትጸልዩልንም፣ አታዝኑልንም። እውነት ለመናገር ክፉ ዘመን ነው እንዳልኳችሁ። በተለይ በዚህ ዓመት ይህች ቤተክርስቲያን እንዴት እንደተፈተነች ምን እናደርገው ጠፍቶናል። እውነት ለመናገር ከብዶናል በጣም ምንም በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣም እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል እና ልታውቁልን ይገባል፣ ልትጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራው ገብቶናል። በግል ጨንቆኛል በእውነት። በዚህ ስንለው እንደ ሀገረ ስብከት የገጠመንን ታውቃላችሁ። ምን ያህል ምዕመናን እንደተጎዱብን 4552 ምዕመናን ናቸው በጦርነቱ ያጣናቸው። ሰሜን ወሎ ብቻ ከ14000 በላይ የአካል ጉዳተኞች አሉ። 182 አብያተ ክርስቲያናት ፈርሰውብናል በጦርነቱ። ሌሎች የመገልገያ ቁሳቁሶቻችን ሁሉ ተዘርፈዋል። አሁን ይህ ማሟላት ተስኖን እያለ እንደ ሀገር ደረጃ ቤተክርስቲያኗ የምትሆነውን ብታዩ ይገርማል። በማንም ብናመካኘው አይጠቅመንም። መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነው ነው ብለናል። ልክ ነው። ግን የሁሉ የሆነው እኛ ጥሩ ብንሆን ነው። የኛ ኃጢአት እኮ ነው የሚያስደበድበን። እየፈረሰች ነው ቤተክርስቲያኗ። የሚያልቁት የሚጎዱት ምዕመናን በጣም ብዙ ናቸው እና በዚህ ጊዜ አባቶቻችን፣ በዚህ ጊዜ እናቶቻችን በልብ በሰቂለ ሕሊና ሆናችሁ ጸልዩልን፣ አልቅሱልን። ይሄ ምን ያህል እንደሚያበረታ እናምናለን። ለዛም ነው ያ ትልቅ ሐዋርያ እስከ 3ቱ ሰማያት እየተነጠቀ
በሰው አይምሮ የማይታሰብ ለመንገድ የማይቻል ነገር አይቶ የመጣው ሰው ጸልዩልኝ የሚለው የጸሎትን ጥቅም ስለሚያውቅ ነው። ስለሚያውቅ ነው። ስለዚህ ጸልዩልን፣ በእውነት ጸልዩልን። አገልግሎታችን እንዲቃና በእኛ ጊዜ በእኛ ወቅት ይህች ቤተ ክርስቲያን እንዳትጠፋ እግዚአብሔር የራሱ ዓላማ ይኖረዋል። በእርግጥ የእኛን ሳናደርግ ቀርተን ቤተ ክርስቲያን እንዳትጎዳ የእግዚአብሔር የማዳን ስራ እንዳይቋረጥ የክርስትና ሐዲድ እንዳይሰበር በመከራ ውስጥ ላሉት ምዕመናንም በዚህ አስቸጋሪ ዘመን አቅም ሳይኖረን አገልጋይ ለሆነው በደንብ ልትጸልዩልን ይገባል። እኔ ወደ እናንተ እንደው ለመምጣት ብዙ ጊዜ አሰብኩ። ሁኔታዎች ግን አልፈቀዱም። ግን ለመምጣት የምቸኩለው እናንተን ለማስተማር አይደለም፣ እንደው አስቡን አትርሱን ለማለት ነው። አስቡን አትርሱን ለማለት ነው። በዚህ መልኩ እናቶቻችን አባቶቻችን ትጉ። የእናንተ መጸለይ ያለመጸለይ የእኛን የአገልግሎት ሁኔታ ይወስነዋል። አብዝታችሁ ከጸለያችሁልን እንበረታለን። አብዝታችሁ ከጸለያችሁልን፣ ካልጸለያችሁልን ደግሞ እንደክማለን። ሰው በተመገበው ልክ በጉልበቱ እንደሚበረታ ሁሉ በመንፈሳዊው በተጸለየለት ልክ በጸለየው ልክ ነው የሚበረታው። የኃይል ምንጭ ጸሎት ነው እና በጣም ይህች ቤተክርስቲያን የተፈተነችበት ዘመን ነው። አባታችን ብፁዕ አቡነ ኤርምያስ ቡራኪያቸው በረከታቸው በእኛ ላይ ይሁን። በገዳም አባቶች ጋር ተገኝተው ማስተላለፍ ያለባቸውን እንደ አባታዊ የሆነ መልእክት ትክክለኛውን ነገር ተናግረዋል ብዬ አስባለሁ። አንድ የቤተክርስቲያናችን መነኮስ ወይም ደግሞ በሊቀ ጵጵስና ድረስ ያለ ሰው ታጠቁ፣ ሂዱ፣ ተዋጉ፣ እንደዚህ አድርጉ አይልም። ስርዓቱ፣ ህጉ ያለበት ደረጃ ያን ነገር ማድረግ አይፈቅድም። በሚችሉት ልክ ግን አባቶችን ሰብስበው እነዛ ገዳማውያን የተነከረ እንደዛ ይሄ ለአይን ደስ የማይል በጭቃ ውስጥ የተነከረ ልብስ ለብሰው የሚኖሩት ዓለምን ክደው ምንኩስናቸውን ለእግዚአብሔር ህይወታቸውን አሳልፈው ሰጥተው ምንኩስናቸውን ተቀብለው የሚኖሩ ሰዎች ጋር በመሄድ ዕለት ዕለት እግዚአብሔርን ስለሚያገኙት ዕለት ዕለት ከእግዚአብሔር ጋር ስለሆነ ግንኙነታቸው ሰባቱን የጸሎት ጊዜያቶች በአግባቡ ስለሚጠቀሙት ስለሚያውቁ እነሱ ጋር በመሄድ በደንብ አድርገው የነገሩ ይመስለኛል። በእውነት ለሀገራችን ትልቁን መፍትሄ ሊያመጣ የሚችለው ጸሎት ብቻ ነው ብዬ አምናለሁ። ትልቁን ነገር ከዛ ባለፈ ደግሞ እኛም እየሰራን መሆን አለበት። እስከ ጸሎታችን ጎን ለጎን አያይዘን መሰራት ስላለበት ቴዶ ዘሩፋኤል ያለንን መልእክት እስኪ በጥቂት እንስማ። ይቺ ነገር ብዙዎቻችሁ ጋር ብትደርስና ስፔሻሊ ኢትዮጵያ ውስጥ ያላችሁ ወጣቶች ይህንን መልእክት በትክክል በጆሮአችሁ ብትሰሙት ማድረግ ያለባችሁ ምን እንደሆነ ትነቃላችሁ ብዬ ስላሰብኩኝ የእሳቸውን መልእክት በደንብ ያጠነክረዋል ብዬ ስላሰብኩ ነው። በአበው ሊቃነ ጳጳሳት ጋር ያለ ወደ መነኮሳት ሲወርድ የመጣውን መልእክት ሰምተናል። ከዛ ደግሞ ወጣቱ ይህንን ቢሰማ መልካም ነው ብዬ አስባለሁ። ሁላችንም በየፊልዳችን ቢሆን ዛሬ ለጎረምሳው ጥሪ ልናቀርብ ነው። እዛ ሰፈራችን ውስጥ ስሙ ዱርዬ ተብሎ ተሰይሞ እሱ ግን ልቡ ቅን የሆነ በሃይማኖቱ ለማይደራደር ለሃይማኖቱ ያለው ቅንነት የአንገት ማዕተቡን በክር ገምዶ ማሰር አንሶበት ተነቅሶ ትፍቁት እንደሆነ እናያለን ብሎ ለሚለው ለዛ ለቆራጥ ወንድሜ ታደርሱልኛላችሁ። ቤተ ክርስቲያናችን ዛሬ ላይ በገባችበት መከራና ችግር ውስጥ ሁሉም እንደየመጠኑና እንደየሁኔታው ያስፈልጋታል። ከነ ምናምናችን ዛሬም ደግመዋለሁ ለቅድስት ቤተ ክርስቲያን እናስፈልጋታለን። አንተ በሰፈር ውስጥ ብረት እየገፋህ ሰውነትን እያደለብክ
በምንም አይነት ሁኔታ ቤተክርስቲያንን ማንም ቢነካት እኔ ያለውላት የምትለው ወንድሜ ዛሬ ችግሯን ቤተክርስቲያንን ተመልክተ አለውልሽ ልትላት ያስፈልጋል። ኦርቶዶክሳውያን ወገኖቼ፣ ወንድም እህቶቼ በደንብ አድምጡኝ። በየትኛውም ሁኔታ ቤተክርስቲያንን እና መልኳን መስለው ለሚደራጁ አደረጃጀቶች ምንም አይነት ንቀት አናሳይ፣ መሸማቀቅም አይኑረን። ሞዓ ተዋህዶ ብለው ሲጠሯችሁ አቤት ብላችሁ ዙሩላቸው። ያ ትላንትና ራሱን ሞዓ ተዋህዶ ብሎ የተነሳው የነ መምህር ፋንታውን ዋቄ ህብረት የቤተ ክርስቲያንን ችግሮች በመረዳት ፊርማዎችን በማሰባሰብ እባካችሁ አትግደሉን ብሎ ለመወትወት ህጋዊ መንገድን የተከተለ በኋላ ግን ነገሩ ግራ ዘመም ሲሆን አስገዳዩና ገዳዩ እባክህ ፍትሃን ብለን የምንጠይቀው አካል ሲሆን ነገሩን መረር ቆፍጠን አድርጎ የተለየ ሰራዊት ነው። የዛ እንድንሆን እግዚአብሔር ይፍቀድልን ልንል እንጂ ልንሸማቀቅ አይገባም። በእርግጠኝነት አንተ ጎረምሳው በሰፈር ውስጥ ዱርዬ የተባልክ በሙሉ ይህንን መልእክቴን ሰምተህ የሰማ አሰማ ያልሰማህም ስማ ማለት ይሄ ነው። አሁን ቴዶ በእውነት በጣም ነው የማመሰግነው። እኔ በግሌ እንኳን እየሄድን ያለንበትን መንገድ በደንብ እየጠረገልን ነው ብዬ አስባለሁ። ብዙ ሰዎች ጋር እንዲደርስ በራሱ አንደበት ሐሳባችንን አጠር እጥር ምጥን አድርጎ ወደሚመለከተው አካል ቁጭ አድርጓታል። ስለዚህ ይህችን ጥሪ ሰምታችሁ ደግሞ መልእክት ያላችሁ ሐሳብ ያላችሁ ሰዎች ጥሪው ምን ድረስ እንደሆነ የምታምኑ ሰዎች ትኖራላችሁ ብዬ ስለማስብ ነው እኔም ወደ እናንተ ያስተጋባሁት ደግሜ ማለት ነው። በቲክቶክ ገጹ ላይ ነው ይሄን ነገር የለቀቀውና ልክ እንደ ብፁዕነታቸው አይነት ያለ መልእክት ነው። ሐሳቡ እዛ ውስጥ ነው። አሁንም አልወጣንም ማለት ነው። እዚህ ጋር ያይዤ ዛሬ ለጆሮ በጣም ሰቅጣጭ የሆነ ነገር ሰምቻለሁ ብያችሁ ነበረ። በጣም እጅግ በጣም ነው በጠዋት ነው የሰማሁት። አፍሬ ያለሁኝ በሆነው ነገር በሙሉ። እንግዲህ ዛሬ ኪዳነ ምህረት ናት። ሰኔ 16 ቀን ነው። ሰኔ 15 በዕለተ ጠዋት በአርሲ ወደ 15 ሰዎች የሚሆኑ የገቡበት ጠፍቷል። ከባድ የሚባል ጦርነት በሽርካ ውስጥ ተካሂዶ ነበረ። በሰኔ 14 ቀኑን ሙሉ ከዛ መከላከያም የተወሰነ ከልጆቹ ጋር ገብቶ አግዟቸው ነበረ። 2 ሚኒሻዎች እንደነበሩ ነግረውኛል። በስልክ ደውለው ነገሩን በደንብ ያስረዱ ልጆች። በስልክም ሪከርድ አድርጌያቸዋለሁኝ። ነገር ግን ድምጻቸው እንዲወጣ ስላልፈለጉ ሪከርዱን እንዳታስተላልፍብን ብለዋል። ዛሬ ደግሞ በቀን 16 የኪዳነ ምህረት ዕለት ማለት ነው። በዚያ ስፍራ ላይ ያረፉባቸውን የሞቱባቸውን አስከሬን ለመሰብሰብ ወደ ጫካው ወደ ተዋጉበት ቦታ ስፍራ ላይ በሚሄዱ ሰዓት በፍጹም አስከሬን ሊያስነሷቸው አልቻሉም። እንግዲህ እነዛ በጣም የተደራጁ እና ሸኔ የሚባሉ ቡድኖች እንደሆነ ይህን ነገር እየፈጸሙት እንደሆነ ከደወለልኝ ሰው ሙሉ በሙሉ ተረድቻለሁ ማለት ነው። እጅግ በጣም ብዙ ዘመናዊ የሆነ መሳሪያ የያዙ እጅግ በጣም ብዙ በቁጥርም ስለሆኑ ስላልቻሏቸው ማምሻው ላይ ተመልሰው ወደ ቦታቸው፣ ወደ ቤታቸው፣ ወደ ቀያቸው፣ ወደ ከተማ ወደዚህ ሲመለሱ መከላከያ ሰራዊት ሙሉ በሙሉ ወደ ሌላ ቦታ ኃይል እንፈልጋለን በመባል ተደውሎላቸው ወጥተው ሄደዋል። ብቻቸውን ጥለዋቸውን የሄዱት። ዛሬ ደግሞ ማንም የለም አብሯቸው። እንግዲህ ተነካክቶ ነው የተመለሰው። ይኸውላችሁ ነካክተው እዚህ ካደረሱት እነዛ በሞተባቸው ልክ እዚህኛው ላይ መተው ጥፍ ድርብ ያደርጋሉ። ይሄ ደግሞ እርስ በርስ የማፋጀትና እርስ በርስ የማጫረስ ነገር እየተሆነ እንደሆነ በግልጽ የሚያሳይ ነው። ምንድነው? የተኛውን በሬ ነካክተው የተኛውን በሬ ያደረጉት አውሬ አሉ። ቢያንስ አርፎ የተቀመጠን ሰው በመንካት በማናደድ እዚህ ውስጥ ካስገቡ በኋላ ተመልሶ በመውጣት ወይ በመሮጥ ሽንፈት ማሸነፍ ይመጣል ብዬ ስለማላምን በእውነት እጅግ በጣም ነው ያዘንኩት በዛሬው ዕለት የሆነውን ነገርና አላውቅም። እኛ ማድረግ ባለብን ልክና መሄድ በነበረብን መጠን ሄደናል። እግዚአብሔር እያተረፈ እዚህ ሰዓትና እዚህ ደቂቃ ላይ አድርሶናል። ከዚህ በኋላ የድረስ እንደምንሄድ አናውቅም። አሁንም ግን እባካችሁ ድረሱልን እያሉ ነው የአርሲ ሰዎች። እባካችሁ ድረሱልን እያሉ ነው የአርሲ ሰዎች።
እባካችሁ ድረሱልን እያሉ ነው የአርሲ ሰዎች። እዚህ ስር በማስቀምጥላችሁ ስልክ ቁጥር እየደወላችሁ የምናደርገውን ነገር ብንወያይ መልካም ነው ብዬ አስባለሁኝ። በዚህ ምክንያት የሚመጣባችሁ መርገም እርግማን ካለ እኔ ላይ ይውረድ፣ ጋለሞታ፣ ሌባ፣ ቀባቢ፣ ዘራፊ በመናገራችሁ ቅስፈት ከመጣባችሁ ሲኦል የምትገቡ እኔን ለሲኦል ይዳርገኝ። እኔን የእናንተ በደል ሁሉ እኔ ላይ አለቀ። እኔ ልወገርላት፣ እኔ ልረገምላት። ወደ አሩሲ እንሂድ። ሱሬ ራሱ ራስ እንቀጥል። እንቅልፋችሁ ከመጣ ነገሩኝ። ኢትዮጵያ ላላችሁት ነው። ይሄ አሜሪካ ምናምን ያለውን ይበለው። የእርግማን ብር ነው ይበለው። ዶላሩን ይንጨው፣ ማህበረ ቅዱሳን ይንጨው፣ ጳጳሱ ይንጨው፣ ንጉሱ ነው ይኖርበት በለው። ይሄንን አሜሪካ፣ ካናዳና አውሮፓ ያለ ምዕመን፣ ሰገጤ ምዕመን፣ ያልተማረ መሀይም ምዕመን፣ ድሃ ቤተሰቦቹን ሳይረዳ የማንንም መኖክሴ ኪስ የሚያሳብጥ ዘመድኩን በቀለ የመራዕታው ይላል አይደለ? የሐረሩ ቆቶ ጥሩ መልእክቶች ሰሞኑን ሲያስተላልፍ አይቻለሁ እና በእውነት እጅግ በጣም ነው እናመሰግነው። ምክንያቱም እንግዲህ እኛ የእርሱ የልጅ ልጆች እንሆናለን በዚህ ሀሳብ ብዬ አስባለሁ። ምክንያቱም በጣም ረዥም ዓመት ለሰላም፣ ለፍቅር፣ ለአብሮነት፣ ለሀገር ሲዋጋ በቃ በሚችለው ልክ ሲያስተባብር ገዳማትንም ሲያሰራ የኖረ በጣም ትልቅ ሰው ነው። በእውነት ከእድሜው በጣም በላይ ብዙ ነገሮችን የሰራ ሰው ነው ብዬ አምናለሁኝ እና ጥሩ መልእክቶችን ለቤተክርስቲያናችንም ተቆርቋሪ ነው። እንዲሁ ቤተክርስቲያን ውስጥም ደግሞ ያሉ ሰዎችን ችግር ሲያገኝ ምንም ያለመሳሳት ያለማንገራገር ነው አውጥቶ የሚያሰጣቸው። ነጯን ከዘመዴ ጋር ያው ብዙ ጊዜ የምትከታተሉት ይሆናል ብዬ አስባለሁ። አሁን የሚያነሳው ይሹ በጣም ጥሩ ነው። በአሜሪካ ሀገር ያላችሁም በአውሮፓ በየትኛውም አካባቢ ያላችሁ ሰዎች በዚህ ዙሪያ ላይ እጃችሁን አንስታችሁ ኪሳችሁ ከታችሁ የሚገባችሁን ነገር እንድታደርጉ እኔም በግሌ ራሱ እጅግ በጣም አተኩሬ ልነግራችሁ ፈልጋለሁ። ምክንያቱም እዚህ ያለው ሰው በአካል እዚህ ነው ያለው፣ መዋጋት ያለበት ወይም ደግሞ መደራጀት ወይም ደግሞ የሆነ እንደው ቤተክርስቲያኑን መጠበቅ ያለበት እዚህ ያለው ሰው ነው። መቼም ከዛ መታችሁ ምንም አታደርጉም እናንተና ማለት ነው። ጀርመን ሀገር ሆኖ በዚህ ልክ እየተቃጠለ እየተንገበገበ ነው የሚነግረን። ጀርመን ሀገር በጣም ከባድ የሆነ ሙቀት ሰሞኑን እስከ 38 ድረስ የሚደርስ ዲግሪ ሴልሺየስ ድረስ የሚደርስ ሙቀት እየተፈተነች እንደሆነ እስከሚቀጥለው ሳምንት ድረስ ሊረዝም እንደሚችል አንዳንድ ወዳጆቼ ይነግረውኛል በውስጥ እና በእውነት እግዚአብሔር ማቀዝቀዣውን ይላክላችሁ፣ ትንሽ ረገብ ያደርጋችሁ። መቼም ምን ይባላል አሁን እንግዲህ ይሄ ከእግዚአብሔር ነው አይደል? አሁን ከእግዚአብሔር አትጣሉ የሚባለው ለዚህ ነው። ከእግዚአብሔር ተጣልታችሁ ማንጋ ትሄዳላችሁ? እስኪ አሁን እንደው በቴክኖሎጂ እናንተ በተማራችሁት ምሁራናውያን እስኪ ረገብ አርጓት፣ እስኪ ትንሽ ፀሐይዋን ከለል አርጉና ሙቀቱን ትንሽ ተነን አርጋችሁ እስኪ የሀገሩን ሰው እንደው ቀዝቀዝ እንዲል አርጉት። መቼም እንደኛ ሀገሩ አዘነብልንላችሁ ምናምን እንዳትሉን እንጂ እንደዛ እንዳይሆን እንጂ እንደው እና ከእግዚአብሔር ጋር መጣላት የለብንም ማለት ነው። እና ቆንጆ መልእክት ነው ዘመድኩን በቀለ ያስተላለፈው። በእውነት እግዚአብሔር ይስጠው። በእኛ ውስጥ በዚሁ በቤተክርስቲያን ውስጥ ሆነው ነገርን እየሸረቡ ዘርን እየዘሩ የራሳቸውን የሰው ዘር እየዘሩ የሚኖሩ ሰዎች አሉ። አድምጧቸውኝ። በቤተክርስቲያን ተሸሽጎ ቤተክርስቲያን የኛ የአክሲዮን ማህበር ነው ብሎ እንደ አክሲዮን የሚጠቀሙበት የአንድ ብሔር ስብስቦች አሁንም ተነሱና አገር እናጠፋለን አሉ። ጠቅላይ ሚኒስትርንም አስጨነቋቸው፣ ሀገሪቱን አስጨነቋቸው። የኦሮሚያን ፕሬዝዳንት ማስጨነቁት። አገር ልናጠፋ ነው፣ መንግስት ልናጠፋ ነው፣ በቃ ጠፍተናል አሉ። ውሸታቸው እኮ ነው። አንድ ወር ብታገሱ ኑሮ የጠቅላይ ሚኒስትሩም የኦሮሚያ ፕሬዝዳንቱም ምንም የሚመጣ ነገር አልነበረም። እነሱ ጫጫታ ልምዳቸው ነው። እነሱ የሚንጫጩት
ተስፋ ሲቆርጡ ነገር ይቆሙ በማብራሪያ ነበር። በሌላ ቪዲዮ በመጣባት ጥሩ ነው። መልእክቷን ብቻ ወደ እናንተ እንደው ሚስኮል ታክል ቁጭ አድርጌ ወጥቼ በሌላ ቪዲዮ ተደራጅቼበት ብመጣ መልካም ነው ብዬ አስባለሁኝ። ሙሉውን ቪዲዮ አይቼዋለሁኝ። መተላለፍ የፈለገው ሐሳብ ምን እንደሆነ በደንብ ነው የገባኝ። ስለዚህ በዚያ ቪዲዮ ላይ ሙሉ በሙሉ ስለሱ ቪዲዮ ይዤ ብመጣ የተሻለ ነው ብዬ ስላሰብኩኝ ነው። መልእክቱ ግን ወደ እናንተ በዚህ መልክ ከደረሰ ምንድነው ይሄ ደግሞ ብላችሁ ጆሮ ሰታችሁ እንድትሰሙት ፈልጌ ስለሆነ ነው ያመጣሁትና እግዚአብሔር ይታረቀን። ኦርቶዶክስ ምንም ላልኝ አትበጠስ የሚለው አያስሄድም፣ ጠፍታለች ሌሎች ሀገር ላይ። ታዲያ ከኤፌሶን ቤት ኢትዮጵያ ያስፈልጣለች። ወንጌሉ የተጻፈበት ዮሐንስ ወንጌላዊ ያረገበት ቦታ፣ ስንት መናፍቅ የተወገዘበት፣ ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶኒዎስ የተወገዘበት ቦታ ቁስጥንጥንያ፣ ዛሬ ለታሪክ እንኳ አንድ ቤተክርስቲያን። ስለዚህ ይጠፋል ማለት የሞይ ንግግር ይዞን ተጣምደን የምናጣው ነገር እንዳለ እኒህ ሀገሮች አስተማሪዎች ናቸው። ኤፌሶን ከጠፋች፣ ቁስጥንጥንያ ከጠፋች፣ አንጾኪያ ከጠፋች፣ ኪልክያ ከጠፋች፣ ጠርሴስ ከጠፋች፣ ቀጰዶቅያ ከጠፋች፣ እኒህ ሁሉ የነ ቅዱስ ጊዮርጊስ ሀገሮች እኮ ናቸው። ቅዱስ ጳውሎስ ያስተማረበት ቦታ እኮ ነው። ይህ ከጠፋ የኢትዮጵያ ቤተክርስቲያን አጠፋም ማለት ምን ማለት ነው? ሶሪያ ዛሬ ቅዱስ ኤፍሬም ያሁላ ድርሰት የደረሰበት ዛሬ እንዳለች አንቆጥራት ነው የለች። ስለዚህ ትጠፋለች የሚለውን አስበን እንዳጠፋ መስራት አለብን። እማጠፋ ከሰራን፣ እማጠፋ ከነቃን፣ አይተዋትም ተብሎ በመዘመር እምትቀጥል አትሆን። አይተዋትም በማለት እንዳይተዋት የኛን ድርሻ ስንወጣ እውነት ነው። የነ ቅዱስ ኤፍሬም ሀገር የነ ቅዱስ ጳውሎስ ሀገር አሁን የለችም። ያንን ሁሉ ወንጌል የሰበኩበት ያ ሁሉ ቃለ እግዚአብሔር የፈሰሰበት ምድር አሁን የለችም። ተገለባብጣ ግማሽቷ ሶሪያ አመድ ከአፈር ገብታ ጠፍታለች። ግማሾቹ ደግሞ በቦታው ላይ መናፍቃንና ዓላማውያን የሆኑ ሰዎች በሙሉ ያን ነገር ተቆጣጥረውት ከምድረ ገጽ ወጥተዋል። የራሳቸውን ሰይጣኒዝም የሆነ እምነታቸውን መስርተውበት በዚያ ቦታ ላይ አለ። አስተውሉ። ኢትዮጵያን ይታደጋታል የምንለው ከምንድን ነው? ኢትዮጵያውያን ለእግዚአብሔር የተለየነን እንዴ? ከዓለም ከሰው ፍጥረት ኢትዮጵያውያን የተለየነን? ይህቺ ምድር የተባረከች ተደርጋ ነው የተሰጠችን። አዎ የተባረከች ሀገር ናት፣ ምንም ጥርጥር የለውም። ምንም ብዙ ቅዱሳንን ያፈራች፣ ብዙ መልካም የሆኑ ነገሮች ያሉባት፣ ብዙ ታላላቅ ነገሮችንም በውስጧ ከተያዘች ሀገር ናት። እንደ ፍጥረት ግን በእግዚአብሔር ዓይን እኩል ነን እኛ ሰዎች። ስለዚህ እኛ የልባችንን የውስጣችንን የሚጠበቅብንን ስንሰራ ነው እግዚአብሔርም የሚጠብቅልን። የነዛ መክሊቶችን አታስተውሱም? 5 የሰጠዋለ አይደል? 3 የሰጠዋለ፣ 1 የሰጠዋለ። 1 የሰጠውም አይ አንተ ብነግድበት ብሰራበት ትጠፋብኛለች ብዬ ቆፍሬ ቀብሬ ያስቀመጥኩት አለ። 2 የተሰጠውም 2 ነው። 3 የተሰጠው አንዳንድ ቦታ 2 አንዳንድ ቦታ 3 ይላል። 3ም የተሰጠው ነግዶበት አትርፎ 6 አድርጎ ሰጠ። 5ም የተሰጠው እንዲሁ ደግሞ ጨምሮ 10 አድርጎ ሰጠ። ላለው ተጨመረለት፣ የሌለው ያቺም አንዷ ተቀማቸው ማለት ይሄ ነው። ስለዚህ እኛም ሀገራችንን የምናቆየው የተሰጠችንን አባቶቻችን ቅዱሳን አበው ሊቃውንት ሰርተው የሰጡንን ሀገር ማቆየት፣ ሰርተው አዘጋጅተው ደማቸውን አፍስሰው ስጋቸውን ቆርሰው አጥንታቸውን ከስክሰው ለወረሱን ሃይማኖት ጽናት፣ እምነት ይዘን የምናቆየው እኛ አሁን ያለን ትውልዶች ነን። ስለዚህ ይፈረድብናል። በእናንተ ዘመን እንዲሆነ ነው የሚባለው። በምንድንስ ምጽድቅ ስንመጻደቅ 90ስ ምናምን እያልን የ90ስ ሙዚቃ፣ የ90ስ ብይ መጫወቻ፣ የ90ስ እቃቃዎች፣ የ90ስ ታሪክ፣ የ90ስ ሬዲዮ፣ የ90ስ ምናምን እያልን አለን አይደል እንዴ? እየኮራንበት ያንን እንኳን አሁን ምን ትውልድ አለ? ምን ዘር አለ? ምን ጨዋታ አለ? ምን ፌሽታ፣ ምን ደስታ አለ? ሁሉም ስልክ ላይ ነው ምናምን እያልን ምን ቀልደው 90ስ ላይ ስለተወለድን አይደል እንዴ? አይደል? ዛሬስ እናንተ 19ስ ላይ ያላችሁ ሰዎች የተረከባችኋት ሀገር ይሄው እንደዚህ ሆናላችኋለች። ነገ ለሚሊኒየም ልጆች ስናስረክብ ምን ይሆን ምን ሰጣቸው? እኛም መስራት እንዳለብን ግዴታ ማወቅ አለብን ማለት ነው። የበላበት የሚጮህ ቅጥረኛ ኢሊት ነኝ ባይ
በበላበት የሚጮኸው ቅጥረኛ ኢሊት ነኝ ባይ ኢትዮጵያ እንዳሻው ያልከሰሰባት አጀንዳ አለ ብዬ አላምንም። ግን ከክሶቹ ሁሉ የሚገርመኝ ክስ አለ። ሲያሻት የትናንትናውን ኢትዮጵያ ይጠራትና ያለማዘዣ ቀለል አድርገው ጠርተው አምጥተው በህዝብ አደባባይ ፊት በገለማው ፍርድ ቤታቸው ፍርደ ገምድል በሆነው ህጋቸው ፍትህን በማያውቀው ማንነታቸው አፋቸውን ሞልተው ይከሷታል። ከዛም ፍርዳቸው በደቦ ነው። በቃ እያጨበጨብን ከፍርዳቸው ተሳታፊ ሆነን አብረን እንድንወግራት ይጋብዙናል። እኛም ካለማወቅ እንፈርዳለን። ከነዚህ ሁሉ ክሶች ውስጥ አንዱ ኢትዮጵያ ተደጋግማ የተሰቀለችበት እንትኗ ኢትዮጵያ እንዲህ ናት እያለን እንድናጅባቸው የሚያበረታቱ እንዲህ በማለት ነው። አንደኛው ትርክታቸው እንዲያውም አሁንማ ከሀገሪቱ መሪ እስከ የታችኛው ጨዋ የሚባለው የኔ ቢጤ ድረስ ቀለል አድርጎ ነጋ ጠባ እንዲህ እያለ ያማታል። የኢትዮጵያ ታሪክ በሙሉ የጦርነት ታሪክ ነው። አዎ ምንም የምንመነዝረው ታሪክ እንደሌለ በየትኛው ታሪካችን መወቀስ እንዳለብን እንኳን ሳናቅ የኢትዮጵያውያኖች ታሪክ በሙሉ የጦርነት ታሪክ ነው። ሌላ ታሪክ የለንም ይሉናል። ይህ ሁሉ ለዓለም አበርክተን ይህ ሁሉ ዓለም ድረስ አፉን ከፍቶ ይህ ሁሉ ታሪክ ተሰፍሮ ከመስፈሪያው እያለፈ እና ታሪካችን በሙሉ ጦርነት ነው ብሎ የሚጠይቅ ሰው የለም። አልጠየቅናችሁም። ዛሬ ያለንበት ዛሬ እየኖርንበት ያለነው ሁኔታና እውነታ ቢያስቸግረን ከትናንትናው መለየት ቢያቅተን የዛሬውን ድክመታችንንና ስንፈታችንን የዛሬውን የጦርነት ውሏችንን ከትናንትናው የጦርነት ማንነታችን ጋር እየደመርን እያዋሃድን ከዛሬው ከተጨማለቅንበት ወንጀላችን ነፃ ያወጣን ይመስል የኢትዮጵያ ታሪክ በጦርነት ተጀምሮ በጦርነት ያለቀ የጦርነት ታሪክ ብቻ ነው ይሉናል። እኛም ወንጀላችንን ያካካሰልን ስለሚመስል ያቋረጥኳት በቃ እንደዚህ ነው አንደበቷ ደስ ሲል። እግዚአብሔር ይመስገን መቼም ተፈታለች። መፈታቷን እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። ግን ደግሞ ለምንድን ነው የምንታሰረውስ? ምን ስላልን? ምን ስላደረግን? ምንስ ስላለን ነው? ምንስ ፈልገው ነው? ምናለ ያረጋል። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? እነዚህን ሰዎች ያለ ጥፋታቸው እየታሰሩ ነውና እባካችሁን የምታስሯቸው አካላቶች እነዚህን ሰዎች ፍቱልን። ለነዚህ ሰዎች ፍትህ ያስፈልጋል። በጫካና በዱር በገደሉ ስለሚሆነው ጦርነት በግልጽ የተናገሩ ሰዎች ናቸው። አሁን ላይ ያለው ሁሉም ልብ ውስጥ የሚያውቀውን ነገር መልሰው ነው የነገሩትና ሌላ ነገር አልፈጠሩም። ስለዚህ እባካችሁ የምታስሯቸውን የቤተ ክርስቲያን ሊቃውንት አባቶች፣ መምህራነ ወንጌላቶቹን፣ ዲያቆናት፣ ካህናትን እንዲሁም ደግሞ በዓለም የሚኖሩ ስርዓት ያላቸውን ልጆች እያሰራችሁ ከማሰቃየት ተቆጠቡ ለማለት እወዳለሁ። በዚሁ አያይዤ የመጨረሻ እነዚህን ሁለት ቪዲዮዎች ላሳያችሁ። እስካሁን ካነሳኋቸው ሀሳብ ውስጥ ወጣ ያሉ ናቸው። አሁን የተለመደ በቤተ ክርስቲያናችን ውስጥ የተለያዩ እምነቶች አሉ እየተባለ እየመጣ እየተነገረን ነው። አሁን ያለንበት የእምነት ደረጃ በሃይማኖት ውስጥ እምነት ማለት ህመት ነው የሚባለው። እሺ እምነት አይባልም። በእርግጥ ህመት ያው በተለምዶ ነው ወደዚህ የመጣ ነው ህመት ነው የሚባለውና የምንቀባው የምንዳሰሰው ከቤተ መቅደስ ውስጥ የሚወጣና ከቅጥር ግቢ ውስጥ ከመሬት ላይ የሚዘጋጅ ነው ማለት ነው። አሁን ላይ እዚህ ደረጃ ላይ ደርሰናል። ተመልከቱን የዚች ልጅ ይሄ የምታዩት ቃሪያ የቲክቶክ ወይም የላይቭ ቅጣት አይደለም፣ የሰማዕቱ የሚናስ ይኸውላችሁ። አሁን እንግዲህ እዚህ ደርሰናል። በዚህ ወደ ደብረ ብርሃን አካባቢ ያሉ ሰሚነሽና ስውሯ ማርያም የቂቤ እምነት እያለች የምትሸጥ ሴትዮ ነበረች አይደለ? በዛ ከተወዳጅታ እንግዲህ ካሉት ሰዎች ጋር ተወዳጅታ ይሄ ነገር እያደረገች የምትሰራ ሴት ነበረች። አሁን በቁጥጥር ስር እንደነበረች ነበር ማውቀው። ምን ሆና እንደሆነ መጨረሻው አላውቅም፣ ግን እንደታሰረች አስታውሳለሁ። እና እጅግ በጣም የሚገርመው
እንዲህ ያለ አስተምህሮ ከየትኛውም አይነት ወንጌል ላይ አላገኙትም። ከየትኛውም አይነት አዋልድ መጽሐፍቶች ላይ የለም። በሚገርማችሁ ሁኔታ እንዲህ የሚል ስርዓት የላትም ቤተክርስቲያን። እንዲህም አይነት ነገር እምነት ነው ብላ ሰጥታ አታውቅም። ለበረከት ግቢ ውስጥ የተዘጋጁ ነገሮች የበቀለ ነገር ሲኖር እንዲሁ በቃ ለበረከት ቤተክርስቲያን ግቢ ውስጥ አይደለ ቅጥር ግቢ ውስጥ አይደለ እንትን ያለው ያኔ አውደ ምህረት ላይ ያወጡና እሱንም አንዳንድ አብያተ ክርስቲያናት ያ ነገር ያላቸው አንዳንድ አብያተ ክርስቲያናት ይሄን ያህል ነው ግዙ ቤተክርስቲያኒቷ ያፈራችው ነው ብለው ይሰጣሉ። ያንን በእምነት ወስደው የሚጠቀሙት ሰዎች ሲድኑበት ባይናችን አይተናል። ነገር ግን ይሄ ነገር እምነት ነው ብላ እንደዚህ አድርጋ ሰጥታ አታውቅም። ምንም አይነት ስርዓት ላይ ምንም አይነት ህግ ላይ ደግሞ የላትም። ስለዚህ እንዲህ ከሚሆኑ ነገሮች እጅግ በጣም ልትቆጠቡ ይገባል። በእርግጠኝነት እህቴም ይሄን ነገር በጥልቀት ስለማታውቀው ቅዱስ ሚናስን እንደው ስለምትወደውና በህይወቷ ጥሩ ነገርን ስላደረገላት ሊሆን ይችላል ይሄንን እያስተላለፈች ያለችውና እንዲህ ካለ ክፉ ነገር ራሳችሁን አርቁ። ህዝቡ አሁን ላይ ኢትዮጵያ ውስጥ ያለ ሰው ይችን ቪዲዮ ላሳያችሁና ቪዲዮን እዚህ ጋር አቆማለሁ። ህዝቡ ኢትዮጵያ ውስጥ ያለ ሰው ምን እንደደረሰ ተማሪው፣ አስተማሪው፣ መምህሩ፣ የቢሮ ሰራተኛው፣ የመንግስት ሰራተኛው፣ ነጋዴው፣ ገበሬው የት እንደደረሰ ሁላችንም እናውቃለን። የዚህን ልጅ አይቼ ግን በእውነት ከፋኝ። በጣም ነው ከፋኝ። ተመልከቱት። ደሞ ላንተ ትራስ አልጋና መከዳ ወርቅ ሲሉ አመድ ዋንጫ ሲሉ ኮዳ መቼም አታስብም አህያ ይወስዳል የትም እየነዳ ወርውሮ ይመለስ ወደ ዓመተ ዓለም ወደ ዓመተ ፍዳ ስምህ ስድብ ይሁን የክፉ ቀን ፊደል የጠላት መልክ ያርግህ የክፋት የበደል ተግባብተናል አይደል? እንግዲህ የሕክምና ባለሙያ ነው። ቢያንስ የብዙ ሰው ነፍስ በእጁ ላይ አለ። ምንም ይሁን መርፌ እንኳን ልትወጉ የሄዳችሁ ሰዎች በሱ እጅ ላይ ናችሁ። በዛ ሰዓት የሚወጋችሁ መድኃኒት ሊገላችሁም ሊያድናችሁም ይችላል። በዚህ ልክ ሰርጀሪ የሚሰራ ሰው ባይሆን እንደው የሚያዋልድ ባይሆን ትልልቅ ኬዞችን የልብ የአይምሮ የአንገት በላይ የቀዶ ሕክምና ምናምን ውስጥ ባይሆን መርፌ የሚወጋ ነርስ እንኳን ቢሆን በዛይ ሰዓት ነፍሳችሁ በእጁ ላይ ነው የሚሆነው። ግን ለወዶ የሚሆነውን ነገር እንኳን በቂ የሆነ ነገር የለውም። ምን ያህል እንደዘቀጥን አያችሁ። እግዚአብሔር በቃችሁ እንዲለን ወደ እግዚአብሔር መቅረባችንን መስመር ላይ አርጉት። አትርሱ። ከልባችሁ ይህንን አታስወጡ። ተዘጋጅተው የቀረቡላችሁ ቪዲዮዎች በዛሬው ዕለት እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን እናንተን ባላችሁበት ሀገራችን ኢትዮጵያን ሃይማኖታችንን ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያንን ዳሯን በእሳት መሃሏን ገነት አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው